በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ሸክማችሁ የከበደ ወደ እኔ ኑ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ያለውን በጸሎት መንፈሱን እናነባለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። መንግሥትህ ለዘላለም የሆነ መንግሥትህ ከዳርቻዎች እስከ ዳርቻዎች የሚያዝ መንግሥትህ ጽድቅን የተሞላ መንግሥትህ የሕይወት ሰራዊት የሚያደርግ መንግሥትህ የሚምር ነፃ የሚያወጣ መንግሥትህ የማይቆረቁር ሁሉን የሚያስጠጋ አምላካችን እግዚአብሔር ሆይ እናመሰግንሃለን። ክፉውን ሁሉ ድል የነሳህልን፣ መርገምንና አለማወቅን ሁሉ ከቤታችን ያወጣህልን፣ ኑሯችንን በስምህ የቀደስክ የዘላለም ተስፋንም በዚህ በሚያልፈው ዓለም ላይ ያስጨበጥከን፣ በእምነት እንድንኖር የመከርከን፣ ፍቅርንም የኑሮ ቅመም አድርገህ የሰጠህን ጌታ በእውነት እናመሰግንሃለን። ከግብዝነታችን ያዳንከን፣ ከማስመሰል ኑሮ እንድንወጣ ሁል ጊዜ የመከርከን፣ ላያችን ሳይሆን ውስጣችን እውነተኛ እንዲሆን አፋችን ከልባችን እንዲስማማ የአደባባይና የቤት መልካችን እኩል እንዲሆን የተጋህልን እግዚአብሔር እናመሰግንሃለን። ሰው በጠፋበት ዘመን ሰው እንድንሆን በቃልህ የምትቀሰቅሰን፣ ከድንዛዜያችን ከእንቅልፋችን ከመንፈስ ምውትነታችን ሁሉ እንድንነቃ የቃልህን ድምፅ ከሰማይ ስለምትልክልን የዳዊት ልጅ ኢየሱስ ክርስቶስ በእውነት እናመሰግንሃለን። አምላካችን እግዚአብሔር ሆይ ብዙ ወላጆችን፣ ብዙ መምህራንን፣ ብዙ አባቶችን በጸጋ የጎበኘሃቸው፣ በምሕረትህ ያሰብካቸው፣ ያንተን ርኅራኄና ፍቅር ያለማመድካቸው እግዚአብሔር አንተ ግን ከሁሉ የምትበልጠው ሊቅ፣ ከሁሉ የምትበልጠው አባት፣ ከሁሉ የምትበልጠውም ወላጅ ነህና እናመሰግንሃለን። ከሰለሞን የምትበልጠው ጌታ፣ ከሰለሞን ጥበብ በላይ ጥበብ ሆነህ የተገለጥከው የእግዚአብሔር ልጅ ኢየሱስ ክርስቶስ አንተ እንቆቅልሽን ትፈታለህ። አንተ አልታያልን ቀን የምናይብህ መነጽር ነህ። አንተ የከበደውንም ሸክም ታቀላለህ። በእውነት ጌታችን ሆይ ከሁሉ በላይ ነህና ከሁሉ ወደምትበልጠው ወደ አንተም ስለ ሳብከን እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትለን፣ የምንሰማውን የምናየውን ሁሉ እንድትቀድስልን አቤቱ እንማልድሃለን። ስለ ቸርነትህ የሚነገረውን የሚሰማውን የሚታወጀውን ሁሉ የሰው ልጆች ከሚቋቋሙት በላይ ነውና አቤቱ ሆይ
ለጦርነቱ ሰላምን፣ ለሁከቱ ጸጥታን፣ ለማጣቱ በረከትን፣ ለመጠላላቱን ፍቅርን እንድታዝ እንማልድሃለን። አምላካችን ሆይ የማያውቁትን ወደ ዕውቀት እንድታፈልስልን፣ አውቀው የተኙትን እንድታነቃልን፣ ባወቁት መኖር ያቃታቸውን የሕይወትን ጸጋ እንድታለብስልን አቤቱ እንማልድሃለን። ስለ ቸርነትህ እጆቻቸው የታጠፉባቸው ዛሬ እጆቻቸው እንዲዘረጉ፣ በመስጠት እንዲባረኩ፣ ደስም እንዲሰኙ፣ የሚዘሩትን ብዙ ዘር በእጃቸው ላይ እንድታስቀምጥ አቤቱ እንማልድሃለን። የኋላ ታሪካቸው የትላንት ማንነታቸው የሚያውካቸውን ሁሉ ዛሬ አዲስ አድርገህ እንድትሰራቸው፣ ተስፋንም እንድታበስራቸው አቤቱ ጌታ ሆይ እንጠይቀሃለን። ከዚህ በኋላ ሰው አልሆንም፣ ከዚህ በኋላ የኔ ነገር አይለወጥም ለሚሉ ሁሉ አንተ ለምሽቱ መብራት እንዳለህ፣ ለውድቅቱም መቅረዝ እንዳለህ በእውነት እንድትነግራቸው፣ ለልባቸውም ረፍት፣ ለዓይኖቻቸውም ተስፋን እንድትሰጥ አቤቱ እንማልድሃለን። እንደ ቸርነትህ በዚህች ቀን ደግሞ በጦርነት ውስጥ ስለሚያልፉ ሕዝቦች ሰላማዊ ኢየሱስ ክርስቶስ ሰላምን እንድታዝልን፣ ይቺ ዓለም ወዴት እየሄደች እንደሆነ ግራ እስከሚገባን ድረስ አምላኮ የሰው ጉዞ የጨለማ ሆኗልና መሰልጠናችንም ጌታ ሆይ ማደጋችንም ለመተላለቅ ሆኗልና አቤቱ ሆይ ለሰው ዘር ሁሉ ማስተዋልን በጎ ምክርን እንድታዝልን አቤቱ እንለምንሃለን። እንደ ቸርነትህ ለእስራኤል፣ ለፍልስጤም ሕዝብ፣ ለሊባኖስ፣ ለኢራን ሕዝብ፣ ለዩክሬን፣ ለራሻ ሕዝብ በዚህ ቀን ያንተ ሰላም ለሚያስፈልጋቸው ሁሉ ሰላምን እንድታዝልን፣ ሀገራችን ኢትዮጵያንም በሰላም እንድታጸናት፣ በበረከትም እንድታበዛት፣ ለልጆቿም በረከትን እንድታዝላቸው አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንድሞቻችንን እህቶቻችንን ሁሉ በቸርነትህ እንድታስባቸው፣ አንተን በመውደድም እንድታጸናቸው፣ ሁል ጊዜ የስምህም ምስክር እንድታደርጋቸው እንማልድሃለን። ለዓለም ሁሉ ሰላምን እንድታዝልን፣ የኑሮውን ጫና ሁሉ እንድታቀንልን አቤቱ እንለምንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ሸክማችሁ የከበደ ወደ እኔ ኑ የሚል ነው። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ በማለት የተናገረው በቃሉ ሐሰት በነገሩ እብለት የሌለበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ዘመን ላይ የሰው ልጆች ቁጥር ቢበዛም ሰው ግን ሰውን የተራበ ይመስላል። በዚህ ዘመን ላይ እጅግ ተጠጋግተን ብንኖርም የሰው ልጅ ግን የቅርቤ የልቤን እማዋየው የለኝም እያለ የሚተክዝበት ዘመን ነው። እንዲህ ባለው በተወናበደው ዘመን፣ እንዲህ ባለው ግራ በሚያጋባው ዘመን፣ እንዲህ ባለው ለሰው ፈተናው ሰው በሆነበት ዘመን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ። ሰዎች ሸክማችን ቢቀለን እያሉ ወደ ልዩ ልዩ ስፍራ ይሄዳሉ። አንዳንዶችም አጋንንትን ሳይቀር ይማጸናሉ። ሸክማቸው የከበደባቸው ሸክሜ ቢቀል እያሉ ወደ ሱስ ይሄዳሉ፣ ወደ ኃጢአት ያመራሉ። ነገር ግን በችግራቸው ላይ ችግርን ይጨምራሉ እንጂ እረፍትን አያገኙም። የእረፍት ሀገሯ ወዴት ነው የሚሉ ብዙዎች ናቸው።
ይሄ ዘመን ያገኘም ያጣም እኩል የሚጨነቅበት ዘመን ነው። ለሁሉ የሚሆን መልስ አለ ወይ? ሁሉን የሚያሳርፍስ መስክ አለ ወይ? አዎ አለ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ያለው ጌታችን ኢየሱስ ክርስቶስ እረፍታችን ነው። በዘመናት ስለ ብዙ እረፍቶች ሲነገር ነበረ። በጥንተ ተፈጥሮ ሰንበት ለሰው ልጆች እረፍት ሁና ተሰጥታለች። የሰንበት እረፍት ብቻውን በቂ ቢሆን ኖሮ ጌታችን ኢየሱስ ክርስቶስ ወደ ዓለም መምጣት ለነፍሳችሁም እረፍትን እሰጣችኋለሁ ብሎ ማወጅ ባላሻው ነበረ። ሁለተኛ እረፍት ተደርጎ ይታሰብ የነበረው ማርና ወተት የምታፈሰው ከነዓን ናት። የእስራኤል ልጆች ከባርነት ቤት ወጥተው የተስፋ ምድራቸውን በወረሱ ጊዜ እንደሚያርፉ ያስቡ ነበረ። እረፍት ግን ከጊዜ ወይም ከቀን፣ እረፍት ከቦታ ወይም ከመልክዓ ምድር የተለየ ነው። የዓለሙ ሁሉ ሰንበት፣ የዓለሙ ሁሉ እረፍት በሥጋ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ እውነተኛው ሰንበታችን ነው። እርሱን ካላገኘን ተንጠልጥለን ነው የምንኖረው። እርሱን ካላገኘን በራሳችን ፊት የመቆም ነፃነት አናገኝም። እርሱን ካላገኘን ከሳሾቻችንን ጸጥ ማሰኘት አንችልም። እርሱን ካላገኘን የኑሮን ፍርሃት ድል መንሳት አንችልም። መኖሪያ የዘላለም አምላክ ነው የሚለው ድንቅ ቃል ወደ ከነዓን ድንበር ለተቃረቡት ለእስራኤል ልጆች የተነገረ ነው። በከነዓን ምድር ላይ የምንኖረው እንዴት ነው? ማዕድን አውጥተን ነው ወይስ ዘርዘርተን ነው? በከነዓን ምድር ላይ የምንኖረው ወታደር ሁነን ነው ወይስ ገበሬ ሁነን ነው? መኖሪያችን እንዴት ነው እያሉ ይጨነቁ ነበረ። መኖሪያ የዘላለም አምላክ ነው አላቸው። ዛሬ በሰለጠኑ ሀገሮች ላይ የመኖሪያ ፈቃድ ይሰጣል። የመኖሪያ ፈቃድ ያገኙ ሰዎች ተረጋግተው ይቀመጣሉ። በማንኛውም ጊዜ ግን ሊወሰድ ይችላል። በዚህ ምድር ደግሞም በሚመጣው ዓለም ላይ የመኖሪያ ፈቃዳችን ሃይማኖታችን ነው። በእግዚአብሔር ማመናችን ነው። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ማመናችን ነው። እርሱ መኖሪያችን ነው። መኖሪያ የዘላለም አምላክ ነው ማለት መጠጊያ የዘላለም አምላክ ነው ማለት ነው። ያስጠጋውን ለበረዶና ለዋዒ አሳልፎ የማይሰጥ፣ ያስጠጋውን ለአውሬና ለገዳይ አሳልፎ የማይሰጥ፣ ለተጠጉት ሁሉ ዋስትና የሚሆን ሕያው እግዚአብሔር ነው። እርሱ የዘላለም መኖሪያ ነው። ወላጆቻችንን መኖሪያ ብናደርግ እስከ ጊዜው ነው። አገራችንን መኖሪያ ብናደርግ እስከ ጊዜው ነው። የሰው ሀገርን መኖሪያ ብናደርግ እስከ ጊዜው ነው። መኖሪያ የዘላለም አምላክ ነው። እርሱ ዘላለማዊ መኖሪያችን ነው። መሸሸጊያችን ነው። መደበቂያችን ነው። መሰወሪያችን ነው። ሁላችንም ብንሆን እየኖርን እንደሆነ እናውቃለን። እንዴት እንደምንኖር ግን አናውቅም። በመላው የሚያኖረን ይሄንን ዘመን በዘዴው የሚያሾልከን ጥበበኛው እግዚአብሔር ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። በእውነት ከምንኖረው የኖርነው ይበልጣል። ምናልባት የምንኖረው እስከ ዛሬ ማታ ሊሆን ይችላል። ስለዚህ ከምንኖረው የኖርነው ይበልጣል።
ይህን ሁሉ ዘመን የተሸከመን ሊጥለን አይደለም። ይሄ ሁሉ ዘመን የለፋብን እንደ ቀላል ሊተወን አይደለም። እስከ ዛሬ ያልበደለን አምላክ ነገ ሊበድለን የጠባይ ለውጥ የለበትም። እስከ ዛሬ ድረስ ያልሰለቸን አምላክ ነገ ሊሰለቸን የአመል ለውጥ የለበትም። የማልፍበትን ነገር እግዚአብሔር ቢያውቀው ይበቃኝ ነበር ብሎ ልባችን ያወራናል። የምናልፍበትን ብቻ አይደለም፣ ባልመጣው ቀን ላይ ያለውን ማንነታችንን እርሱ ያየዋል። ኑሯችን ለእግዚአብሔር የተሸሸገ አይደለም። ከኛ በላይ የኛን ነገር ያውቀዋል። እርሱ ከሸክማችን ባሻገር ሳይሆን እርሱ ከኛ ጋር የሚራብ የሚጠማ ነው። በመጨረሻው ቀን ጻድቃንን የሚያመሰግነው ኃጥአንን የሚወቅሰው ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል በሚለው ቃል ነው። የድሆችን ረሃብ የራሱ አድርጎ የጥማተኞችን ጥማት የራሱ አድርጎ የሚናገር እርሱ ከኛ ጋር እየተራበ ነው። እርሱ ከኛ ጋር እየታመመ ነው። እርሱ ከኛ ጋር እየታሰረ ነው። እርሱ ከኛ ጋር እየተሰደደ ነው። ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን ሐዋርያ አገልጋይ ከመሆኑ በፊት ቤተ ክርስቲያንን የሚያፈርስ ክርስቲያኖችን የሚያሳድድ ነበረ። ጌታ በተአምራት በተገለጠለት ጊዜ አንተ ማነህ ሲለው የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። በክብር ዙፋኑ ከተቀመጠ ካረገ 8 ዓመት ሆኖት የለም ወይ? ኢየሱስን የት አግኝቶ አሳደደው? የክርስቲያኖች ስደት የእርሱ ስደት ነው። ስደታችንን ስደቱ ያደረገልን አምላክ ብሩክ ነው። ስለዚህ በምናልፍበት የህይወት ቀጠና ውስጥ እርሱ ከኛ ጋራ ነው። የመከራው አመጣጥ፣ የችግሩ ግስጋሴ ታመን እንድንኖር ሳይሆን ሞተን ደብዛችን እንዲጠፋ ነበረ። እንንገዳገዳለን ግን አልወደቅንም። እንታመማለን ግን አልሞትንም። እንጨናነቃለን ግን አልጠፋንም። ለምን? መከራችንን እርሱ ስላገደው። የማዕበሉ ካፒቴን ማዕበልና ሞገድ የማይበረታታበት ያጽኑ መርከብ ከኛ ጋር ስለሆነ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ብዙ አይነት ሸክም አለ ብለናል። ባለፈው ጊዜ የኃጢአት ሸክም አለ አልን። የማስመሰል ሸክም አለ አልን። ማስመሰል ሸክም ነው። ግብዝነት ሸክም ነው። ያልሆኑትን ለመምሰል መጣር ሸክም ነው። የማይወዱትን ሰው እወድሃለሁ እያሉ ማስመሰል ሸክም ነው። እውነተኛ ቸርነት ያልሆነ ቸርነት እርሱ ሸክም ነው። በሀገራችን የማስመሰል ኑሮ ያደከመንን የሚያለቅሰው ሁሉ፣ ከንፈሩን የሚያፏጨው ሁሉ፣ ደረት የሚመታው ሁሉ፣ ወይኔ የሚለው ሁሉ፣ እንባውን የሚያፈሰው ሁሉ እውነት ላይሆን ይችላል። የማስመሰል ኑሮ እንደ ሕዝብ ያደከመነን፣ ይሉኝታ ትልቅ እስር ቤት የሆነብን ሕዝቦች ነን። በጎ ነገርን ስለ በጎ ነገሩ ከማድረግ አጠገባችን ያለውን በመፍራት እናደርጋለን። አንዳንዱ ጎረቤቱን እያየ ሃይማኖተኛ ለመምሰል ይጥራል። ጎረቤቱን እያየ ለመጾም ይሞክራል። የሃይማኖት የአምልኮት ዋጋ ሰጪ እግዚአብሔር መሆኑ ቀርቶ ጎረቤት ከሆነ ቆይቷል። በሀገራችን አንዱ የአንዱ የሃይማኖት ፖሊስ ነው። ሃይማኖት ግን ወደንና ፈቅደን የምንገዛለት ነገር ነው።
ሃይማኖት የተሰቀለውን ክርስቶስን እያየን የምንገሰግስበት ፍኖተ ጽድቅ ፍኖተ ሕይወት ነው። የማስመሰል ሸክም፣ ሶስተኛ የልጅ ሸክም ብለናል። ዛሬ አራተኛውን እንቀጥላለን። የኑሮ ሸክም። እግዚአብሔር አምላክ የማይኖር ኑሮ ስላልሰጠን በእውነት እናመሰግነዋለን። ተአምራትን ስናስብ ባህር ተከፈለ፣ መና ዘነበ፣ ኢያሪኮ ፈራረሰ ብለን የምንቆም አይደለንም። እኛ ኢትዮጵያውያን በየዕለቱ የእግዚአብሔርን ተአምር እናያለን። ገቢና ወጪያችን ሳይስተካከል የምንኖር ሕዝቦች ነን። የእግዚአብሔርን እጅ በየዕለቱ እናያለን። በአቅሙ ከሚኖር በበረከቱ የሚኖር ብዙ ነው። በግራ በቀኝ የሚጠራው የሌለው አምላኩ ግን በየቀኑ የሚዳስሰው ብዙ ነው። የኑሮ ሸክም የተጫነው ወገናችን አያል ነው። የቤት ክራይ መክፈል ያቃተው፣ ለልጆቹ ለመስጠት ፈልጎ መስጠት ያልቻለው፣ ኑሮ ድንጉጥ ያደረገው፣ ካለበት ስፍራ የሚፈናቀለው፣ በከተማ መኖር አቅቶት የሚሰደደው የኑሮ ሸክም የተጫነው ብዙ ነው። የኑሮ ሸክም መላውን ዓለም እያንገዳገደ ያለበት ዘመን ነው። የሰው ልጆች ጦር ይዞ እንደመጣ ሰራዊት ኑሮን እየፈሩ ያለበት ዘመን ነው። መኖሪያ የዘላለም አምላክ ነው። መኖሪያ ደሞዝ፣ መኖሪያ ንግድ፣ መኖሪያ ረዳቶች፣ መኖሪያ አለው የሚሉ አይደሉም። መኖሪያ የዘላለም አምላክ ነው። መኖሪያ መንግስት፣ መኖሪያ ርዕዮተ ዓለም፣ መኖሪያ ተስፋ የሰጡ አይደሉም። መኖሪያ የዘላለም አምላክ ነው። የኑሮ ሸክም የተጫናቸው ብዙዎች ናቸው። ኑሮ የሚያስጨንቃቸው፣ ኑሮ ህመም የሆነባቸው፣ ኑሮ ቁስል የሆነባቸው፣ ኑሮ ጥዝጣዜ የሆነባቸው ብዙዎች ናቸው። በሌጣ ያሉት ይጨነቃሉ፣ በትዳር ያሉት ይጨነቃሉ፣ የወለዱት ይጨነቃሉ፣ ያልወለዱት ይጨነቃሉ። ይሄ ዘመን የኑሮ ቀንበር የከበደበት፣ የሰው ልጅ ቀና ብሎ ለመሄድ ያልቻለበት ነው። አንድና ሁለት ስራ ይዞ ኑሮውን ማሟላት ያልቻለበት ዘመን ነው። እናንተ ደካሞች ሸክማቸው የከበደው ሁሉ ወደ እኔ ኑ፣ የኑሮ ሸክም የከበዳችሁ ወደ እኔ ኑ እያለን ያለው ለዘላለማዊ ሕይወታችን ያመንነው ጌታ ለምድራዊ ሕይወታችን የሚነሳን አይደለም። እርሱ የሥጋችንም የነፍሳችንም ፈጣሪ ነው። ለሥጋችንም ለነፍሳችንም እርሱ ያስባል። የእኛ ሐሳብ ያደክመናል፣ የእሱ ሐሳብ ግን ጉዳይን ይፈጽማል። እንዳምንህ እርዳኝ እያልን ሁልጊዜ መጸለይ አለብን። ለዘላለሙ አምኜ ለጊዜው ነገር ተስፋ እንዳልቆርጥ እንዳልጠራጠርህ አግዘኝ ብለን መለመን ያስፈልጋል። ይሄ ብቻ አይደለም፣ በረከትህን አለማምደኝ፣ በበረከትህ አጥግበኝ፣ በበረከት ለጎደለባቸው እንድገኝ አድርገኝ ብለን መለመን አለብን። የምንጠቀምበትን ብቻ ሳይሆን የምንሰጠውንም መጸለይ አለብን። እርሱ የኑሮ ሸክማችንን ያየዋል። የሚመከረው ብዙ ነው፣ የሚዛተው ብዙ ነው። መድኃኔ ዓለም ኢየሱስ ክርስቶስ እንኳን ከተመከረው ከተወረወረው የሚያድን ነው። ሁል ጊዜ እምነታችንን በእግዚአብሔር ማድረግ አለብን።
ሰውን ሰጪና ነሺ ተካይና ነቃይ አድርገን መፍራት የለብንም። በዘመናት ሁሉ ታሪክ የሚነገረው የኃያላን መነሳትና መውደቅ ነው። ኃያላን ይወድቃሉ፣ ጎበዞች ይደክማሉ፣ ጥበበኞች ያረጃሉ። ቃላቸው ጽኑ የሆነ ይደበዝዛል። የኃያላን ኃያል እግዚአብሔር ግን ለዘላለም ጸንቶ ይኖራል። ዛሬ ኑሯችንን ሊያውኩ በተለያየ መንገድ የተነሱ ይኖራሉ። ፍርሃት የሚያውጁብን፣ የሞታችን ቀን መቃረቡን አምርረው የሚነግሩን ሊኖሩ ይችላሉ። መኖሪያ የዘላለም አምላክ ነው። ዓለም ሁሉ ወዶን ልናልፍ እንችላለን። ዓለም ሁሉ ጠልቶን በሕይወት ልንኖር እንችላለን። መኖር በእግዚአብሔር ነው። እንኳን አጠገብ ያለ ሰው በውስጣችን ያለው ልባችንም ይከዳናል። ኑሯችንን በማይከዳው እግዚአብሔር ላይ፣ በማይናወጠው በማያረገርገው መሰረት በእግዚአብሔር ላይ መመስረት አለብን። የኑሮ ሸክም የከበዳችሁ ወደ እኔ ኑ። እግዚአብሔርን ስለ እንጀራ፣ እግዚአብሔርን ስለ ውሃ፣ እግዚአብሔርን ስለ ልብስ መለመን ነውር አይደለም። አባትነቱን መተማመን ነው። የበረከት አምላክ ነው። በዘመናት ሁሉ በመባረክ የታወቀ ነው። ተራህ ይድረሰኝ እኔንም አስበኝ ማለት እንችላለን። የኑሮ ሸክም የከበዳችሁ ወደ እኔ ኑ። አምስተኛ፣ የዜና ሸክም የከበዳችሁ ወደ እኔ ኑ። በእያንዳንዱ ቀን በእያንዳንዱ ሰዓት የምንሰማው ዜና ኪሎ ስጋ እየቦጨቀ የሚወስድ ነው። የሚያስደነግጥ ነው። የሚያቀል ነው። እኛ ስለ ቤታችን እንጨነቃለን። መላው ዓለም ልፍረስ ልፍረስ እያለ ነው። ዛሬ ሰዎች ስለ ትንንሽ ጉዳዮች፣ ስለ መዝናኛ ነገሮች ይጨነቃሉ። ይህ ዓለም ግን አደጋ ውስጥ እየገባ ነው ያለው። ሰበር ዜናው እየሰባበረን ነው ያለው። በማለዳ ተነስተን ከመጸለይ ዜና ነው የምንሰማው። ስለዚህም ቀኑን በፍርሃት ነው የምንቀላቀለው። የማለዳ ጉልበታችንን ዜናው ይወስደዋል። በማለዳ ወዳጅንም ቢሆን ደውሎ ማናገር አይገባም። በማለዳ የሚደወለው ወደ ሰማይ ነው። በማለዳ ይጸለያል። በማለዳ ቃሉን እንሰማለን። በማለዳ መንፈሳዊ ትጥቅ እንታጠቃለን። ከዚያ በኋላ ይችን ዓለም እንጋፈጣለን። ወደ ባህር የሚጠልቀው አስቀድሞ አየር ስቦ ነው። ይቺ ዓለም ባህር ናት። በራሷ ሕይወት የላትም። ለእኛ የሚሆን ሕይወት የላትም። አየር ቃሉን መሳብ አለብን። አየር ጸሎትን መሳብ አለብን። አለበዚያ ዓለም ታፍነናለች። ዜናው በራሱ በሽታ የሆነባቸው ብዙዎች ናቸው። ሰላም እንዳጣን እናውቃለን። ውስጣችን እንደሚረበሽ እናውቃለን። ፍርሃት እንደሚነጠን እናውቃለን። ምን እንደሚያውከን ግን አላወቅንም። አንዱ የምንሰማው ነገር ነው። ዓይንና ጆሮ የህሊና መስኮት ነው። የምናየው ነገር የምንሰማው ነገር በግድ ያውከናል። የዜና ሸክም የከበዳችሁ ወደ እኔ ኑ። በእውነት ኃያላን ጎበዝነን የሚሉ ሀገራት ይችን ዓለም የግል ንብረታቸው ያደረጉ እስኪመስል ድረስ የሚናገሩት ይሰቀጥጣል። በየሀገሩ ሿሚና ሻሪ እኛንን ይላሉ። የዚች ዓለምን ዕጣ ፈንታ የምንወስን እኛንን የሚል አስተሳሰብ የጨበጡ ይመስላል።
ወገኖቼ ይህች ዓለም ባለቤት አላት። ባለቤቷ የሰራዊት አምላክ እግዚአብሔር ነው። እርሱ ለፉከራ ሁሉ፣ እርሱ ለሰው እርምጃ ሁሉ፣ እርሱ ለኃያላን እቅድ ሁሉ አሳልፎ አይሰጠንም። ይህች ዓለም ባለቤት አላት። ካኖራት የሚያኖራት እርሱ ነው። ካሳለፈም የሚያሳልፍ እሱ ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፉም ያለው አምላክ። አዎ ወገኖቼ፣ ሁሉ ያልፋል። ደስታውም ሐዘኑም ያልፋል። ክብሩም ውርደቱም ያልፋል። ማግኘት ማጣቱም ያልፋል። በአሳላፊው ጌታ እናምናለን። በአሳላፊው ጌታ እናምናለን። በመስቀለኛው መንገድ ላይ ቆሞ መኪኖቹን እንደሚያስተላልፈው ትራፊክ ፖሊስ በሽታን እለፍ፣ ችግርን እለፍ፣ ጭንቀትን እለፍ ብሎ በሚያሳልፈው ጌታ በባለስልጣኑ እናምናለን። የዜና ሸክም የተጫናችሁ ወደ እኔ ኑ፣ የወሬ ሸክም የከበዳችሁ ወደ እኔ ኑ። ዓለም ሁሉ በመርዶ ተሞልቷል። የምስራች ዜና ክርስቶስ ጋር ይገኛል። እርሱ በነፃ ያረጋጋናል። በእውነት ከሚያሳርፈን ቃሉ እኛም የመረጥነው የሚያውከንን የዓለም ወሬ ነው። የምንኖረው የመረጥነውን ነው። የመረጥነውን የመሸከም ግዳጅ አለብን። የእግዚአብሔር ቃል ግን ያሳርፋል። ዕለት ዕለት ወደ እግዚአብሔር ቃል መገስገስ አለብን። ይልቁንም የሚሰማው ክፉ ነገር በበዛበት ዘመን ሙሉ ቀን ሙሉ ሌሊት የእግዚአብሔርን ቃል መስማት አለብን። ድምፅን በድምፅ መሻር አለብን። ስድስተኛ፣ የቤተሰብ ሸክም የከበዳችሁ ወደ እኔ ኑ። አንዳንድ ሰው ገና የልጅነት ወራቱን አላጣጣምም። የቤተሰብ ሸክም ወድቆበታል። አንዳንድ ሰው ወጣትነቱ ምን እንደሆነ አያውቅም። ስለ ቤተሰቡ ሲታገል ወጣትነቱ አልፏል። የቤተሰብ ሸክም ያለባቸው ማድረግ በማይችሉበት ዘመን የሐሳብ የህሊና ዋጋ ይከፍላሉ። በጭንቀት፣ በራስ ምታት፣ በድባቴ ውስጥ ያልፋሉ። ማድረግ በቻሉበት ዘመን ደግሞ ሁሉን ማርካት እያቃታቸው ያዝናሉ። የሰው ልጅ ላስደስትህ ባልነው ቁጥር እያስከፋ ነው እንመጣለን። አነሰኝ የሚሉ ሲያጉረመርሙበት የቤተሰብ ሸክም ያለው ይጨነቃል። ሕይወቱን ሰውቶ፣ ትዳሩን ሰውቶ፣ ኑሮውን ሰውቶ የኖረላቸው እንደ በረዶ በእጁ ላይ ይሟሙበታል። በብዙ ቤተሰብ አንዱ ላይ ሸክም ይወድቃል። አንዱ ብዙዎችን ይሸከማል። እስቲ እናግዛ አይባልም። ለትግሉ፣ ለመከራው፣ ለሚያልፍበት መስዋዕትነት የሚጨነቅለትና የሚጸልይለት አያገኝም። ሰው ከታናሽነቱ ቀንበርን ቢሸከም መልካም ነው ተብሎ ተጽፏል። የቤተሰብ ሸክም ቢያጎብጥም፣ ነገር ግን የቤተሰብ ሸክም ያለበት ሱስ አይታየውም፣ መጠጥ አይታየውም፣ የዓለም ጊዜያዊ ደስታ አይታየውም። እግዚአብሔር በምድራዊ ችግር፣ እግዚአብሔር በሥጋ ችግር የነፍስን መከራ ያቀልለታል። የቤተሰብ ተጽዕኖ ያለበት፣ የቤተሰብ ሸክም ያለበት ቤተሰቡ ላቅና ሲል በግድ ይቀደሳል። ጭምት ይሆናል። ትርፍ ነገር አያምረውም። የቤተሰብ ሸክም ቀላል አይደለም። እግዚአብሔር ግን ካሸከመን አንደኛ ይችሉታል ብሎ ነው። ሁለተኛ በዚህ ሸክም በረከት ሊሰጠን ነው። በእውነት
የምንኖርለት ከሌለን ሕይወት ሙሉ አይደለም። በዚህ ዓለም ላይ የምንኖረው የምንወደውና የሚወደን እስካለ ብቻ ነው። የምንኖረው ለመስዋዕትነት ነው። ይልቁንም ክርስትና በመስዋዕትነት የተመሰረተ የመንፈስ ቅዱስ ደስታም ለሌሎች በመኖር የሚገኝ ነው። የቤተሰብ ሸክም ያለባችሁ ያሸከመኝ እግዚአብሔር ነው በሉ። እግዚአብሔር ያላሸከማችሁን ደግሞ ተሸክማችሁ አትጉበጡ። እኔ የማስፈልገው ለማን ነው በሉ። የቤተሰብ ሸክም የከበዳችሁ ወደ እኔ ኑ። ሰባተኛ የአገር ሸክም የከበዳችሁ ወደ እኔ ኑ። ቀዳማዊ ኃይለ ሥላሴ ከስልጣን እስኪወርዱ ድረስ በመላው ዓለም ኢትዮጵያዊ ስደተኛ የተመዘገበው 2 ነው። አንድ በአሜሪካ፣ አንድ በአውስትራሊያ። የደርግ ዘመን ከመጣ ጊዜ አንስቶ የኢትዮጵያውያን መገለጫ ስደት ሆነ። በአገሩ ከሚያድር ከአገሩ የሚሰደድ በዛ። ዛሬ መርከብ ጅቡቲ ላይ ቆሞ ውጡ ቢባል የሚቀር ያለ ሰው ያለ አይመስለኝም። እንኳን ተመሪው አስተዳዳሪውም ሁሉ አብሮ የሚወጣ ነው የሚመስለው። ስደት መገለጫችን ሆነ። ኢትዮጵያውያን ሞትን ሸሽተው ለዘመናት ተሰደዋል። ክፉ አስተዳዳሪዎችን ሸሽተው፣ ረሃብን፣ ችግርን ሸሽተው፣ ቤተሰቤን ዓይኔ እያየ ሲራብ አልመለከትም ብለው ሸሽተዋል። ዛሬ ጉልበታቸው ተባርኮ በባዕድ ምድር ላይ እንደ አስቴር ለወገኖቻቸው ቤዛ ሆነዋል። ዛሬ ብዙ ቤቶች እንጀራ የሚቆርሱት በእነኚህ በተሰደዱ ኢትዮጵያውያን ነው። ኢትዮጵያን ጠልቶ ከኢትዮጵያ የወጣ የለም። ከሀገሩ ቢወጣም በህልሙ እንኳን የሚያድረው አገሩ ነው። ብዙ አብያተ ክርስቲያናት የሚታነጹት በእነኚህ በኢትዮጵያውያን ስደተኞች ነው። ብዙ ድሆች የሚረዱት በየበዓሉ በየአውደ ዓመቱ ለገሌ ስጡልኝ የሚባለው በእነኚህ የተረባረኩ ኢትዮጵያውያን ስደተኞች ነው። እግዚአብሔር ስደታቸውን ባርኮላቸው፣ እግዚአብሔር ድካማቸውን ባርኮላቸው ለወገኖቻቸው እንዲቆሙ ሆነዋል። ብዙ የእርዳታ እጆች የሚዘረጉት በስደተኞች ነው። እነኚህ ስደተኞች የሀገራቸው ሸክም አለባቸው። ከኛ በላይ ሌትና ቀን ዜናውን ይሰማሉ። አገራቸውን በመንፈስ ሲያስሱ ይውላሉ፣ ያድራሉ። አልሞላ ብሏቸው እንጂ እንደወጣ መቅረት የሚፈልግ ማንም የለም። ቢሞላለት ሀገሩ ሰላም ብትሆን ዛሬ መምጣት የሚከጅል ብዙ ነው። የሰው ሀገር አይደላም። እኛ የተሰራ ነው ለዚች ሀገር ነው። የሀገር ሸክም የከበዳችሁ ወደ እኔ ኑ። የሀገር ሸክም የከበዳቸው ወደ ኃያላን መንግስታት ሰልፍ ሊወጡ ይችላሉ። ግን የሀገር ሸክም የከበዳችሁ ወደ እኔ ኑ። በሀገር ያሉትም የሀገሬ የነገ ጣዋ ምንድን ነው? ሀገሬን ሳስብ የሚታየኝ ነገር እያጣው ነው ሊሉ ይችላሉ። የሀገራቸው ሸክም ቀን በፍርሃት ሌሊት በድንጋጤ እያወካቸው ያሉ ብዙዎች ናቸው። የሀገር ሸክም የከበዳችሁ ወደ እኔ ኑ። አገርን የሰራ አገርን የሚያስቀጥል እግዚአብሔር ነው። ለሀገራችን መጸለይ አለብን። ለሚመሩ መሪዎች መጸለይ አለብን። መሪ ብቻውን አይቆምም፣ ብቻውን አይወድቅም። ክፉ መንፈስ እንዳይዋጋቸው፣ ሀገርና ትውልድን የሚጎዳ ውሳኔ እንዳይወስኑ ለመሪዎች ስም ጠርተን መጸለይ አለብን። ካልጸለይንላቸው ያውኩናል። የሀገር ሸክም ያለባችሁ ወደ እኔ ኑ።
8ኛ የጤና ሸክም ያለባችሁ ወደ እኔ ኑ። ጤናና ውሃ ሳለ እንደ ርካሽ የሚቆጠር ሲታጣ ግን ውድ ነው። ጤናን ከገንዘብ ውሃን ከቀለብ የሚቆጥረው የለም ይባላል። የሰው ልጅ ትልቅ ጸጋ ጤና ነው። ጤና እያለ ይናቃል፣ ከሄደ በኋላ ግን በብዙ ዋጋ መመለስ ይቸግራል። እግዚአብሔር አንዳንዶቻችሁን በጤና እየከፈላችሁን ያለው። እኛ በጥሬው ገንዘብ ስለማይከፈለን እግዚአብሔር የሰጠን አይመስለንም። የጤና ክፍያ ከገንዘብ ክፍያ ይበልጣል። ሰዎች ላግኝ እንጂ በገንዘብ ይታከማለሁ ይላሉ። ገንዘብ ጤናን ገዝቶ አያውቅም፣ ሊገዛም አይችልም። ጤና ብቻውን ከሰማይ የሚሰጥ ጸጋ ነው። በሹመት በሽልማት የሚገኝ አይደለም። እንጀራና ውሃን ለጎረቤት ያካፍሉታል። ጤናና ዕድሜን ማካፈል አይቻልም። ዛሬ ልጅ አዋቂው ሁሉ ታማሚ ሆነ። ሁሉ በሽተኛ፣ ሁሉ ራሴን ባይ። ከቤታችን ደና መጥፋቱ ነው ወይ ተብሏል። ሁሉ ታማሚ፣ ሁሉ ተጨናቂ ሆነ። ብዙዎች በሽታቸውን አላወቁም። ብዙዎች በሽታቸውን አውቀው መፍትሄ የለም ተብለዋል። እግዚአብሔር ግን አላለም። ሰው ነው መፍትሄ የለውም ያለው፣ እግዚአብሔር ግን አላለም። ጤናህን እመልሳለሁ እፈውሳለሁ ያለ እግዚአብሔር ዛሬም ሕያው ነው። ከሁሉ መፍራት ያለብን የኃጢአትን በሽታ ነው። የቅንዓትን በሽታ ነው። የምቀኝነትን በሽታ ነው። ወገኖቼ በትልቁ ሞትም የሚባል እንግዳ እየጠበቅን አይደለም ወይ? መታመም ምን ይደንቀናል? መቀበል ክብደቱን ያቀለዋል፣ ጫናውን ይቀንሰዋል። አዎ እምታመመው ተአምር መጥቶብኝ አደጋ ደርሶብኝ አይደለም፣ የሚታመም ስጋ ስለያዝኩኝ ነው። በምንችለው አቅም ጤናችንን መጠበቅ አለብን። በምንችለው አቅም የኑሮ ዘይቤያችን፣ አመጋገባችን፣ ሐሳብና ጭንቀትን የምናስተናግድበት መንገድ እርሱ ጤናችን ላይ ወሳኝ ነው። የጤና ሸክም ያለባችሁ ወደ እኔ ኑ፣ እኔ እፈውሳችኋለሁ፣ እኔ አሳርፋችኋለሁ ይለናል። ለአምላካችን ለእግዚአብሔር ምስጋና ይሁን። 9ኛ የጭንቀት ሸክም ያለባችሁ ወደ እኔ ኑ። ጭንቅ የሚላችሁ ፍርሃት የሚንጣችሁ ወደ እኔ ኑ። ሰይጣን አስጨንቆ የሚገዛ ነው፣ እኔ ግን አሳርፍ የምገዛ ነኝ። ወደ እኔ ኑ። የማስታመም ሸክም ያለባችሁ ከታማሚው አስታማሚው ሸክም ይበረታል። ታማሚውስ አንዱን ይዞታል፣ ለበሽታው ስም ተገኝቶለታል። አስታማሚው ግን እየገመተ ይናወጣል። ደግሞ ምን ሊመጣብኝ ነው እያለ ስጋው ይቀንሳል፣ ነፍሱ ትመነምናለች። የማስታመም ሸክም ያለባችሁ ወደ እኔ ኑ። የመከዳት ሸክም ያለባችሁ ወደ እኔ ኑ። ሰው ደካማ ነው እንላለን ሁላችንም። የሰውን ድካም ተስማምተናል። ከሰው ድካም አንዱ መክዳት ነው። የሰዎች ክዳት የሰዎች ደካማነት ውጤት ነው። እኛም ሌላው ጋር እናደርገዋለን። የመከዳት ሸክም ፈሪ ያደርጋል። ከማን ጋር ነበርኩ ያሰኛል። ዙሪያውን እንድንጠራጠር ያደርጋል። የመከዳት ሸክም ያለባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ታማኝ ጌታ እሱ ያሳርፋል። ወዶ ማይጠላ ታምኖ ማይከዳ
የይሉኝታ ሸክም ያለባችሁ ወደ እኔ ኑ። ስራችንን መስራት ያለብን ስለተሰማን እውነት ስለሆነ እግዚአብሔር ደስ ስለሚሰኝበት ብቻ ነው። በይሉኝታ የምናደርገው ነገር ከራሳችንም ከሰዎችም ከሰማይም ምስጋና የምናጣበት ነው። ይሉኝታ ድካም አለው፣ ግን ሽልማት የለውም። የውሸት ኑሮ ሸክም የሆነባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። የውሸት ኑሮ የሚኖር ብዙ ሰው አለ። የ40 እና የ50 ሚሊዮን መኪና ተከራይቶ የዚህ ባለቤት ነኝ የሚል ብዙ አለ። የሰው ሕንፃ እያሳየ እኔ ነው የሚል ብዙ አለ። ወገኖቼ በተሰጠን ኑሮ መደሰት አለብን። ደስታ ያለው በሚመጣ ነገር በምንመኘው ነገር ውስጥ አይደለም። ደስታ ውሳኔ ነው። ደስታ አሁን ነው። ደስታ ኑሯችንን መቀበል ነው። የውሸት ኑሮ ሸክም የሆነባችሁ ወደ እኔ ኑ። የምንለብሰው የምንቀባባው ውሸት ነው። ራሳችንን እየሸሸን ነው። ራሳችን ሳንቀበለው ሰዎች አልተቀበሉኝም እንላለን። የስልጣን ሸክም ያለባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ስልጣን እጅግ ከባድ ነገር ነው። በምድር ላይ ካሉ ቀንበሮች አንዱ ስልጣን ነው። ትልቅ ሸክም ነው። ለሚያስተውል ሰው ስልጣን የሚያጎብጥ ነው። ስልጣን የሚያበሉበት እንጂ የሚበሉበት አይደለም። ፊታውራሪ ሆነው የሚዘምቱበት እንጂ ሌላውን እያስጨረሱ የሚኖሩበት አይደለም። ስልጣን በሌሎች ሬሳ ላይ የሚኖርበት ሳይሆን መስዋዕት የሚኮንበት ነው። የአዳም ዘር ከሚሞት እኔ ልሙት ብሎ ትልቁ ባለስልጣን ከሰማይ ወደ ምድር ወረደ። ሚሊዮን ሕዝብ ከሚሞት እኔ ልሙት የሚባልበት ነው። የምታዩት ነው። ዛሬ ስልጣን እንደ ሚስት ነው የሆነው። ስልጣን እንደ አጽመ ርስት ነው የሆነው። ከስልጣን በኋላ ኑሮ ያለ እስከማይመስል ድረስ የመጠፋፋት መድረክ ነው የሆነው። የስልጣን ሸክም ያለባችሁ ብዙ ባለስልጣኖች ሊጨነቁ ይችላሉ። እግዚአብሔር በሚያውቀው እንዴት ላቅናው እያሉ ይሆናል። እግዚአብሔር በሚያውቀው የስልጣን ሸክም ያለባችሁ ወደ እኔ ኑ። እንዴት እወጣዋለሁ፣ እንዴት አደራዬን አሳርፈዋለሁ የምትሉ ወደ እኔ ኑ። የስጋት ሸክም ያለባችሁ ወደ እኔ ኑ። ዛሬ ዘመኑ ስጋት አበዳሪ ነው። እያንዳንዱ የምንከፍተው ነገር ሁሉ ስጋት የሚያወራ ነው። በምንበላው ስጋት አለ፣ በምንቀባው ስጋት አለ፣ በዘመናዊ ጌጣጌጥ ስጋት አለ። የምንተነፍሰው አየር ሁሉ ስጋት ተጥሎበታል። የገዛ አካሉን እየፈተሸ እንዲህ ልሆን ነው እንዲመጣብኝ የሚል ብዙ ነው። የስጋት ሸክም ያለባችሁ ወደ እኔ ኑ። የችግር ሸክም ያለባችሁ ወደ እኔ ኑ። ሁል ጊዜ ቀኑ ጠቁሮ የሚጠብቃችሁ የሚመስላችሁ፣ ቀላሉ ለኔ ከባድ ነው የምትሉ፣ በራፉ ለኔ ግድግዳ ነው የምትሉ ወደ እኔ ኑ። የጭቆና ሸክም ያለባችሁ በኑሯችሁ፣ በሚወዷችሁ፣ በሚጠሏችሁ፣ በቤተሰባችሁ፣ በሚገዟችሁ ጭቆና ያለባችሁ፣ የነጻነት ረሃብ ያለባችሁ ወደ እኔ ኑ። የአጉል ትምህርት ሸክም ያለባችሁ ወደ እኔ ኑ። በቆሙበት መድረክ አዲስ ትምህርት የሚፈጥሩ ብዙ ፈሪሳውያን አሉ። ተሰምቶ ታይቶ የማይታወቅ ወግ የሚዘረዝሩ ብዙ ፈሪሳውያን አሉ። ፈሪሳዊነት በሁሉ ዘመን አለ። ከክርስትና ውጭ ባሉ አክራሪ ሃይማኖቶች ውስጥ ሴቶች እንዴት እንደሚጎሳቆሉ፣ ሕግ ሁሉ ሴትን ለመጨቆን የወጣ እስኪመስል ድረስ ብዙ እናያለን፣ እንሰማለን። የአጉል ትምህርት ሸክም ያለባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ።
የማህበራዊ ጭነት ሸክም ያለባችሁ ወደ እኔ ኑ። በማህበራዊ ሕይወት ፈርታችሁ ደንግጣችሁ ማህበረሰቡ እንደ አውሬ እንዳይከመርብኝ እያላችሁ የምትፈሩ ወደ እኔ ኑ። የሙያ ሸክም ያለባችሁ ወደ እኔ ኑ። ሙያውን ይዘው ግን እየፈሩ የሚኖሩ ብዙዎች ናቸው። በሙያችሁ መንፈስ ቅዱስ ባለሙያ እንዲሆን ጸልዩ። የጉዳት ሸክም ያለባችሁ ወደ እኔ ኑ። የልጅነታችሁን ጉዳት የደረሰባችሁን መከራ መርሳት ያቃታችሁ ወደ እኔ ኑ። ሸክማችሁ የከበደ ሁሉ ትልቅም ትንሽም፣ ንጉሱም ሎሌውም፣ ባለጠጋውም ድሃውም ወደ እኔ ኑ። ከቅፉ የወጡትን ወደ ራሱ እየጠራ ነው መድኃኔዓለም። ወደ ራሱ የሚጠራ ማንም የለም። ራሱ እርካታ የሆነ ጋባዥም ማንም የለም። እናንተ ደካሞች ወገኖች፣ ደካማን የሚፈልገው የለም። ዛሬ የሚንከባከባችሁ መስሪያ ቤት ጉልበታችሁ ሲደክም ጡረታ ይላችኋል። አካሉ የተጎዳውን ከጡረታ በፊት ቦርድ ያወጡታል። የተጎዳውን እጮኛው ሳይቀር ትተዋለች። አካል ጉዳተኛ የሆነችዋን ሚስቱን ጥሎ የሚሄድ ብዙ ነው። አካል ጉዳተኛ የሆኑትን የሚያገቡ ሰዎች ስታዩ በጣም በውስጣችሁ መናገር የሚከብዳችሁ ነገር ይፈጠራል። ትደነቃላችሁ። እግዚአብሔር ልክ እንደዚህ ሰው አካል ጉዳተኛ ደካማ ዓለም የተፋችውን እንደ አብርሃም ዓለም የተፋችውን በጡረታ ያገለለችውን ወደ እኔ ይላል። በክርስቶስ ዘንድ 4 ነገር አለ። አንደኛ ፍቅር አለ። ወደ እኔ ኑ አለ። ወደ እኔ ኑ። ወደ ራሱ የሚጋብዘን አፍቃሪ ብቻ ነው። ማንንም አይንቅም ጌታ። ደግሞም ይሰጣል፣ ድሃውን ባለጠጋ ያደርገዋል። ሁለተኛ በጌታ ዘንድ ትምህርት አለ። ከእኔ ተማሩ አለ። እኔ የዋህ በልቤም ትሑት ነኝ። ብልጦች ናችሁ፣ የክርስቶስ ልጆች አይደላችሁም ማለት ነው። ብልህ እንጂ ብልጥ መሆን አይገባችሁም። በልቤም ትሑት ነኝ አለ። ከእሱ መማር ያለብን ይህንን ነው። የአንገት ትሑታን ብዙዎች ናቸው፣ ቅልስልስ የሚሉ ጉልበታቸውን ሽብርክ የሚያደርጉ፣ ልባቸው ግን የቆመ ነው። በልቤም ትሑት ነኝ። የዋህነትንና የልብ ትሕትናን ከክርስቶስ መማር። ሶስተኛ እርሱ ዘንድ ረፍት አለ፣ እኔም አሳርፋችኋለሁ አለ። ሰንበታችን ክርስቶስ፣ እኔም አሳርፋችኋለሁ አለ። አራተኛ ኃላፊነት አለ። ቀንበሬን በላያችሁ ተሸከሙ አለ። ቀንበር ሸክም አውርዶ ሸክም የሚሰጥ ጌታ ነው። የኃጢአትን ሸክም አውርዶ የጽድቅን ሸክም ይሰጣል። ክርስትና ማለት እንዲሁ ነፃ መሆን እንደፈለጉ መሆን አይደለም። የኃላፊነት ተቋም ነው። ወደ ክርስቶስ የምንመጣው ወደ እረፍት የምንደርሰው አንደኛ በንስሐ ነው። ሁለተኛ ቃሉን በመስማት ነው። በለመለመ መስክ ያሳድረኛል ተብሎ ተጽፏል። ሶስተኛ በጸሎት ነው። ጸሎት ትልቅ ማረፊያ ነው። አራተኛ ህብረት ነው። ከክርስቲያኖች ጋር አብሮ መጸለይ፣ አብሮ ቃሉን መካፈል ነው። ለሰው የከበደ ለጌታ ቀላል ነው። ስለዚህም እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው አለ። ሰው መድከሙ ሲሰማው ጥሩ ነው። ለምን? ክርስቶስ እንደሚያስፈልገው ይገባዋል። በእውነት በብዙ ነገር የደከምን ዛሬ ጌታ ወደ እረፍቱ ይጠራናል። እግዚአብሔር ከሚያስጨንቀን ነገር ሁሉ፣ ከሚያሳድደን ነገር ሁሉ፣ ከተጫነን ነገር ሁሉ እረፍትን ይስጠን። ለዓለም ሁሉ ሰላምን ይዘዝልን። ትምህርታችንን ፈጽመናል። እግዚአብሔር ምስጋና ለወገናችን በረከት ይሁን። አቤቱ አምላካችን እናመሰግንሃለን። አንተ የሌለህበት ስፍራ የለም።
አንተ የማታረካው በረሃም የለም። አንተ የማታለመልመው እንጨት የለም። ሕይወት ላለው ሁሉ ሕይወቱ አንተ ነህ። ሕይወት ላለው ሁሉ የሕይወቱ ቀጣይነት አንተው ነህ። አቤቱ የመወዝወዛችን፣ የፍርሃት፣ የድንጋጤ ዘመናችን እንዲያበቃ ጌታ ሆይ በአንተ ተደላድለን እንድንቆም፣ እንቅልፋችንን በሰላም እንድንተኛ፣ የእምነት ነዋሪዎች እንድንሆን እንጸለያለን። ሁሉን የምትችል ጌታችን ሆይ ዓለምን በሰላምህ እንድትጎበኛት፣ ለሰው ልጆች ሁሉ ማስተዋልን እንድትሰጥልን፣ የፈጠርከውን ሁሉ በበጎ ምክርህ እንድትደግፈው፣ እሺ ባይ ልብ እንድትሰጠን፣ በአንደበታችን ምስጋና መልቶ እንዲፈስ አቤቱ እንማልድሃለን። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሀገራችን ኢትዮጵያን አቤቱ አሳርፋት። ለመላው ዓለም ረፍትን አቤቱ ዘዝልን። ባረፈ ሕሊና ይመሩን ዘንድ ስለ ዓለም ነገሥታት በጽኑ እንለምንሃለን። የሰው ልጆችን የሚያስጨንቁ አዋጆች፣ ክትትሎች ሁሉ ደግሞ ከምድር ላይ እንዲያቆሙ፣ ጦርነቶች ሁሉ እንዲታገዱ አቤቱ ጌታ ሆይ ደጅ እንጠናሃለን። ሰላማዊ ቀን እዘዝልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።